አቤል ምንድነው የሚያየው? ሳምሪ አይደለም እኮ እዩ፣ እንደምታስበው አይደለም። ላስረዳ። ዝም በል አንተ ውሻ! ደግሞ ልታስረዳ ትሞክራለህ? ውዴ እኔ ምንም ያጠፋሁት ነገር የለም። እሱ ነበር ስታገለኝ ነበር። ደግሞ እኮ ምንም አልተፈጠረም። ምንድን ያልሽው? እስቲ ገሚው። አንቺ ባለጌ! ደግሞ ምንም አልተፈጠረም ስትይ ትንሽ አታፍሪም? አንቺ ራቆትሽ እንደዚህ ሆነሽ እሱ ከላይሽ ላይ ወጥቶ እየተላፋችሁ። ምንም አልተፈጠረም እኮ በኃይል ሲታገለኝ ነበር። ከዛ አንተ ደረስ። አሁን ሌላ ወሬ ምንም ነገር አልፈልግም። ልብስሽን ይዘሽ ያመጣሽውን ኮተት ይዘሽ እዚህ ቤት ትምጪ። አንቺም ስለነበረን ቆይታ በጣም አመሰግናለሁ። ወክ እንደዚህ አታደርገኝ። እኔ ልለምን እኔ ፍቅር በጣም ነው ማፈቅር። አንተ ደደብ! አይቻቸዋለሁ። እዛ ሊውጣ እባክህ ልለምን። አንተ እኮ ነሽ ቤተሰቤ። ከአንተ ምንም የለኝም። ለምን እናንተ ገድዬ እስር ቤት ከምገባ ቀጥ ብላችሁ ይህን ቤት ለቃችሁ ሊውጡ ወጡ። እዛ አትውጣ። እባክህ እንደዚህ አታደርግብኝ። ሁሉ ነገር ባትኛ ነው። አንተ ውሻ ደረስ ድጋሜ አጠገቤ እንዳትደርስ እሺ? የሰው እካፍ ሳምሪዬ፣ እዚህ ነገር ሁሉ ያስገባውሽ እኔ ነኝ። በጣም ይቅርታ አድርጊልኝ። ልቀቀኝ! ለምን አትሆኝም? እኔ እዚህ ብቻ የመሆን ነው ፈልገው። ሂድልኝ! ምን አይነት የተረገመሽ ቀን ነች ደግሞ! ትንሽ አታፍርም እንዴ እንደዚህ ስትል? ምን አይነት የተረገምኩ ሰው ነኝ አትልም? የተረገምክ ነህ እኮ አንተ። አዎ ልክ ነሽ። እኔ ደደብ ነኝ። ለኔ የረጅም ጊዜ ፍቅረኛዬን ለአንተ ደግሞ ጓደኛህን ነው እኮ ያሳጣኝ። እኔ ለሱ ስልክ ነው እዚህ አዲስ አበባ የመጣሁት። ማንን ፈልጌ ይመስላል? ሌላ ማን መጠለያ ያለኝ? ቤተሰብ አለኝ? ምን አይነት የተረገምክ ሰው ነህ ግን? ጭንቅላት የለህም? ሳምሪዬ አይዞሽ። ደግሞ የሰው ልጅ ያጠፋል አይደል? አንተ ዶማ ትንሽ አታፍርም? ምን አይነት ሰው ነህ ግን? እሺ በቃ ነገሮች እስኪስተካከሉ እኛ ቤት እንሂድ። ኧረ በእናትሽ እሺ በይኝ። እሺ ምን ላድርግ? እሺ በእናትሽ ኧረ በማርያም እሺ በይኝ። ትተኸኝ ሂድ አልኩህ እኮ። ለምን ትተኛት? እሺ በቃ ልብስ ቀይሪና እሺ እንትን ትያለሽ። ነይ እሺ። ሚስቴም ማረገዘች፣ እኔም በዋስ ወጣሁ አሉ። የዛሬውስ የተለየ የገዛ ጓደኛዬ በገዛ አልጋዬ ላይ በገዛ ቤቴ። ወይኔ ዮባ! እኔ ለትዳሬ ለቤቴ ስል ደፋ ቀና እላለሁ። እሷ ሄሎ፣ እንዴት ነሽ? አሉ
የቱ ነሽ ነው? አዎ ሰፈር አካባቢ ፈልጌሽ ነበር። እሺ አለው ሰፈር አካባቢ ነው የመጣው። እሺ ቶሎ ነኝ። የጓደኛዬን በቀል ነው የምበቀል ነው። ሲጋራ አረቄ ምንድነው ቤትክ? ዝም በይ አይመለከትሽ። እና አዲሱ ቤታችን እንዴት አየሻት? ያው ዘመድ ጋር ነው ተጠግቼ የምኖረው። ለጊዜው እዚህ እንቆያለን። አንተ ግን ምን አይነት ሰው ነህ? ያማህ ጤነኛ አይደለህም። እኔ ስለ ቤት ምን አገባኝ? በአሁኑ ሰዓት ስለ አንተ ቤት ይመለከተኛል? ዶማ ጭንቅላት እናታችሁ። ኡፍ አይዞሽ በቃ አይዞሽ። አይዞሽ በቃ እዮብ ጓገጭ የሚል ከሆነ አብረን እንኖራለን። አንተ ምን አይነት ሰው ነህ? እኔ እኮ የጓደኛ ሚስት ነኝ። ጭንቅላት የለህም? እና ብትሆኝስ ትላለህ እንዴ? ካጠገቤ ራቅልኝ፣ ተወኝ በቃ። ሳምሪ 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 አጭ ሳምሪ 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 አንቺ ተነሳሽ? فكر زيد توي زور نفسي لك ايه زور ايش انا لو جزم لا تزور ايش شافتي አራፍተኛው ምንድነው? ምን አገባህ? ቀስ በል የማያገባህ በልበስ መጣል እና በቃ ጓደኛዬ ጋር መሄድ አለብን። ሰምተሃል አይደል? ማለት እንደዚህ ዘነጠሽማ ወደ ውጭ አትሄድም። አንተ ትቀልዳለህ አባቴ። ወንድ ቤት ነው። እኔ ካንተ ጋር ብዙ ጊዜ መቆየት አልችልም። የራሴን ቤት ለምን እንደማትቆይ አንተ እኮ በስሜትህ የምትራመድ ሰው እኮ ነህ። በፍጹም ሰውን እኮ አትሰማም። ይኸውልሽ እዚህ አመጣሽ እኮ እንድትኖሪበት ነው ቤቱን። ደግሞ ችግር የለውም አትጨናነቂ። የዘመር ነው ብለሽ ከሆነ ችግር የለውም። በቅርቡ መቀየራችን አይቀርም። ስለ ምን ልበልክ? ስለ እርዳታ ወይስ ስለ ብቻ ምንም የማትረባ ሰው ነው ታውቃለህ አይደለ? አመሰግናለሁ እንድልህ ጠብቀው እኮ ነው። መቼም አላመሰግንም። አሁን ተወኝ በእናትህ አትጃጃለብኝ። ምን እየሆንሽ ነው? እየሄድኩ ነው ነገርኩህ አይደል? እንደ ጓደኛዬ ጋር ሂጅ መጠለያ መፈልግ አለብኝ። እሺ እኔ ለማን ትተሽ ነው የምትሄጂው? ገደል መግባት ትችላለህ። ስላንተ አይመለከትም። እባክሽ አርፈሽ ቁጭ በይው። ባሌ እኮ አይደለህም። ወደፊት መሆን አይቀርም። እንደዛ አይደ አሪ በጣም ይቅርታ። ሳምሪና ቢል ቤት ውስጥ ሲመጡ ስላገኛቸው ነው አንቺን ለበቀል እንደዛ። ኧረ ችግር የለም። ነው ተፈለከ ከዚህ በኋላ አብረን እንኖራለን። እነሱም እንበቀላቸዋለን። በጣም ደስ ይለኛል። እና የተለመደችዋን
ያልከኝ ወደ ስራ ልሄድ። ቆይ እስኪ ለዛች አስመሳይ ሳሙኤል ደውልላት። እሺ ደውልላት። ደግሞ ምን እንደምትል መስሎሽ? ሄሎ አንቺ አስመሳይ። ሄሎ ናድዬ እንዴት ነሽ? ምን ነው ችግር አለ እንዴ? አንቺ እያለሽ መች ችግር ጠፍቶ ያውቃል? የባሌ ጓደኛ ነው ብለሽ አቤል አስተዋወቀሽኝ። ከሱ ጋር አሸሸ ገዳሚ ስትይ ትንሽ አይደብርሽም? ወራዳ። ቆይ ናርዲ ላስረዳሽ፣ እንደምታስበው አይደለም። ምንም ልታስረጂኝ እንዳትሞክሪ። ከዚህ በኋላ እኔ ጋር አቤል ጋር እንዳትደርሽ። እኔ እና እሱ አንድ ላይ ነን። ከዚህ በኋላ የሚለያየን ሰው የለም። እሺ እዮብዬን አደራ እንዳትጎጂው። በጣም የዋህና ጥሩ ሰው ነው። ኧረ እባክሽ በቃሽ፣ አታስመስይ። ቻው፣ ደህና ሁኚ። ቆይ ምን እያለች? ኧረ ተዋት፣ ማስመሰል ትችልበታለች። በቃ እሷን ተዋትና ፈታም። አቤል እንደነገርኩህ እኔ አረብ ሀገር ሄጄ ቤተሰቦችን እርዳት እፈልጋለሁ። አረ ሳምሪ እንዴት እንደዚህ ታስቢያለሽ? አይ አቤል ለዚህ ሊዳረከኝ እኮ አንተ ነህ። የረጅም ጊዜ ፍቅሬን ትዳሬን ገደል ከተትከው። ከዚህ በላይ ምን ፈለግ? እሱማ ልክ ነሽ። ለዚህ ሁሉ ነገር ተጠያቂው እኔ ነኝ። ግን ምን ላድርግ? ስሜታዊ ሆኜ ነው። አንተ ወገን ዘመን የላትም ብለክ ነው አይደል እንደዚህ የምታሰቃይ? ወገን ዘመን ቢኖረኝማ እንደዚህ አታሰቃየኝ ነበር። በጣም ትክክል። አረ አይደለም፣ ከልብ ይቅርታ አድርግልኝ። አይ አቤላ መቼም አብሮናልን የሚል ነገር እንዳታስብ። መቼም ቢሆን ማለት ነው እኔ አረብ ሀገር ሄጄ ሰርቼ መለወጥ ነው ፈልግ። እሺ እናወራለን። ግን እኮ የአረብ ሀገር መንገድ ተዘግቷል። እዛ ሄደሽ ምን ታደርጊያለሽ? ሲጀመር የሰው ሀገር እኮ ነው። የፈለገው ይምጣ። አንተ እዚያ ሰቃይተህ ከምትገለኝ እዛ ሄጄ ተሰቃይቼ ሞት ይሻለኛል። እነሱ ይሻላሉ ማላቃቸው። እሺ አንቺን ደስ እንዳለሽ ሳምሪዬ። ምን ነው ሳምሪ? ሳምሪዬ ምን ሆነሽ ነው? አይዞሽ። ምን ሐኪም ቤት እንሂድ እንዴ? አይደል ትንሽ ሳፈቃት ትንሽ ግን ሐኪም ቤት ታይሎ ሰድሽ ዳን አምጣ እስቲ ልታጠብ። አረፈ በሰለበት ትሆኛለሽ። ግን ሐኪም ቤት ብንሄድ ጥሩ ነበር። ደህና ነኝ አልኩህ ጋር እንዴ ትንሽ ዛፍበት። እሺ ካልሽሽ አንሳትሽ። እሺ አረፍተ ያለሽ